እንጀራ ፍርፍር ይዤላችሁ መጥቻለሁኝ። በጣም ቀላልና የሚወደድ በቀላሉ ማንም መስራት የሚችለውን የእንጀራ ፍርፍር ማለት ነው። በቀላሉ ቤት ውስጥ የሚገኙ ግብአቶችን ተጠቅመን አጣፍጠን ሰርተን የምንመገበውን የብዙ ጊዜ ምግባችን የሆነውን ፍርፍር ማለት ነው። በዚህ መልኩ ሰርቼ ይዤላችሁ መጥቻለሁ። ሰላም የቻናሌ ተከታታዮች እንደምናቸው? እኔ በጣም ደህና ነኝ። እዚህ ጋር ውሃ ጥጄ እንቁላል ጨምሬበታለሁ። ቀዝቃዛ ውሃ ነው እና አቼቶና ትንሽ ጨው ጨምራችሁበት እንደ እንቁላሉን ትጥዳላችሁ ማለት ነው። እኔ እንደዛ ነው ያደረኩትኝ። እንቁላል ስቀቅል ብዙ ጊዜ ትንሽ አቼቶ ከሌለ ደግሞ ሎሚ መጨመር ትችላላችሁ። ሎሚውን እላዩ ላይ ጨምቃችሁ ትንሽ ጨው አድርጋችሁበት መቀቀል ትችላላችሁ። ሌላው እዚህ ጋር ሽንኩርት የተፈጨ ሽንኩርት አድርጌ መጥበሻ ነጭ ዘይት ጨምሬበት በዘይት ሽንኩርቱን ትንሽ ከጠበስኩት በኋላ በርበሬ ጨምሬ ያው በምታዩት መልኩ እየጠበስኩት ነው ያለሁትኝ ማለት ነው። እንደዚህ ለማንኛውም ወጥ ብዙ ጊዜ ስልስ ስንሰራ ያው የምናደርገው ነገር ነው። በርበሬው በደንብ መጠበስ ይኖርበታል። እኔ ደግሞ እንደዚህ ውሃ ጠብ እያደረኩኝ በደንብ እጠብሰዋለሁ ማለት ነው። እሳቱ ከፍተኛ ቢሆንም ምን ችግር የለውም። ክትትል እያደረግን እያማሰልነው ከሆነ አይቃጠልም። በርበሬው እንዲጠበስ ስለሆነ የምንፈልገው እንጠብሰዋለን ውሃ ጠብ እያደረግን ማለት ነው። በርበሬው ደግሞ መጠበሱ ግዴታ ነው። ካልሆነ የምንፈልገውን ጣዕም አያመጣልንም ማለት ነው። ስለዚህ እንዲጣፍጠን ከፈለግን በርበሬውን መጥበስ እንደዚህ በዘይት እንትን ማለት ማሸት የግድ ነው ማለት ነው። እኔ ማማሰሌን አላቋርጥም። ለምን? እሳቱ ከፍተኛ ስለሆነ ሽንኩርቱን ሊያሳርርብኝ በርበሬውን ሊያሳርር ስለሚችል እንዳያር በሚል አማስላለሁኝ። ውሃ ጠብ እያደረኩ አማስለዋለሁ ማለት ነው። እናንተም በዚህ መልኩ እንደዚህ መስራት ትችላላችሁ። ኖርማሊ ፍርፍር መስራት በጣም ቀላል ነው፣ የታወቀ ነው። ማንም መስራት የሚችለው ምግብ ነው። በቀላሉ የትኛውም ሰው ተነስቶ መስራት ማብሰል የሚችለው ምግብ ነው ማለት ነው። እዚህ ጋር እኔ በቃ ጠብሼ ጨርሼዋለሁኝ እና ጨርሻለሁ። እኔ ክኖር ነው አሁን የምጨምርበት። ብዙ ጊዜ ፍርፍር ስሰራ ክኖር እጠቀማለሁኝ። ለምን? በጣም ያጣፍጠዋል። በቃ የታወቀ ነው። ወጥ ስንሰራ የተለየ ቅመም ስለሌለኝ ወይ ደግሞ የሆነ ቆንዶ በርበሬ ስለሌለኝ፣ ከሙን ስለሌለኝ፣ ኮረሪማ ስለሌለኝ ማለት አይጠበቅብንም። ካለ አለ፣ ከሌለ እንጠቀማለን። ክኖርን ጨምራችሁ ፍርፍር ማጣፈጥ ትችላላችሁ ማለት ነው። ቤት ውስጥ የሌለውን ከሌለ በቃ የለም ማለት ነው። በእንደዚህ አይነት አማራጭ ማሳለፍ ትችላላችሁ። እኔ ብዙ ጊዜ በርበሬውን ሳዘጋጅ በቂ የሆነ ቅመም ስለምጨምርበት እንደዚህ ቁሌት ላይ የተለየ ቅመም አልጨምርም። በርበሬው በደንብ በቅመም የተዘጋጀ ከሆነ፣ ቤት ውስጥ የተዘጋጀ ከሆነ ያን ያህል ቅመም አስፈላጊ አይደለም። አስፈላጊ ነው ካላችሁ እንደነ ቆንዶ በርበሬ፣ ኮሮሪማ፣ ሌሎችንም አስፈላጊ የሆኑ የወጥ ቅመሞች፣ ማቁላያ ቅመሞችን መጠቀም ትችላላችሁ ማለት ነው። እንቁላሉን ልጣችሁ በሹኪያ ነገር በሹኪያ ወይ ደግሞ በቢላ ሊሆን ይችላል ወጋ ወጋ ብታደርጉት ጥሩ ነው። ለምን?
የስልሱን ጣዕም ወደ እንቁላሉ ወደ ውስጥ መግባት አለበት። እንቁላሉ ውሃ ውሃ ከሚለን ወይ ደግሞ የእንቁላሉን ቃና ብቻ ከምናገኝ የተሻለ የስልሱ ቃና ደግሞ ብናገኝ ጥሩ ነው የሚሆንልን። ስለዚህ በቢላ ነገር ትንሽ ጫፉን ቆረጥ ቆረጥ ወይ ደግሞ ወጋ ወጋ እናደርገዋለን ማለት ነው ወደ ውስጥ። ከዛ ስልስ ውስጥ ጨምረን የምንፈልጋቸውን ቅመማ ቅመሞች ከጨረስን በኋላ ስልስ ውስጥ ጨምረን ትንሽ እንትን ብንለው አብሮ ሲንተከተክ አብሮ እንትን ቢል ጥሩ ነው። ከዛ ይጣፍጣል ማለት ነው። እንቁላሉ ወዲያውኑ ከእንጀራ ጋር አብረን ከምንጨምረው ይልቅ እንደዚህ አድርገን ስልሱ አሁን ትንሽ ስለሆነ ወደ ውስጥ መግባት አልቻለም። ግን እያገላበጥንም ቢሆን የስልሱን ጣዕም እንዲይዝልን ብናደርግ ጥሩ ነው። እዚህ ጋር ከላይ ስልሱን ሰርታችሁ ከጨረሳችሁ በኋላ ከላይ ትንሽ ቅቤ የሻይ ማንኪያም ቢሆን አንድ ሻይ ማንኪያ ከዛም በላይ እናንተ የምትፈልጉትን ያህል ቅቤ ብትጨምሩበት ደግሞ የበለጠ በጣም ይጣፍጣል። ካልፈለጋችሁም ደግሞ ቅቤ አለመጨመር ትችላላችሁ፣ ግዴታ አይደለም። ግን ቅባቱን ከፈለጋችሁት ቅቤውን መጨመር ትችላላችሁ። እና በዚህ መልኩ ያው እንደምታዩት በጣም ቆንጆ ሆኖ አሪፍ ስልስ ያላነሰው ቆንጆ የሆነ ፍርፍር ሰርተናል። እሷን ደግሞ ለገበታ እናቀርባትና ይጣፍጣል አይጣፍጥም የሚለው የማይጣፍጥ ይመስላችኋል? በጣም እንደሚጣፍጥ ነው እኔ እየተሰማኝ ያለው። ለምን ሽታው ራሱ ይነግራችኋል። በቃ ምግብ ሲሰራ የሚጣፍጥና የማይጣፍጥ ምግብ በሽታው ልትለዩት ትችላላችሁ። ግን አንዳንዴ የማይጣፍጥ ምግብም የሆነ ደስ የሚል የሚማርክ ነገር ተሰምቷችሁ ልትበሉ ስትቀመጡ ወር ስትዘጋጁ ደግሞ የማይጣፍጥ ምግብ ሊሆን ይችላል። ግን ይሄ ይጣፍጣል። 100% እንደሚጣፍጥ እርግጠኛ ነኝ። እንግዲህ በዚህ መልኩ ፍርፍሩን ሰርቼዋለሁኝ። ያው ፍርፍር ብዙ ጊዜ የምንመገበው ለቁርስ ነው። ሰው እንደ ፍላጎቱ ነው። በእርግጥ ምሳም እራትም መሆን ይችላል። ግን እኔ ለቁርስ ነው ያዘጋጀሁትኝ። በዚህ መልኩ ተዘጋጅቷል። እናንተ ፍርፍሩን ከፈለጋችሁ በዳቦ ከፈለጋችሁ በቂጣ ካልሆነም ባዶውን መብላት ትችላላችሁ። እኔ ግን እንደዚህ በእንጀራ ነው ያቀረብኩት ማለት ነው። ይጣፍጣል አይጣፍጥም? እስኪ ቀምሼ ልንገራችሁ። በጣም ነው የሚጣፍጠው። ቆንጆ የቁርስ አማራጭ ነው ይዤላችሁ የመጣሁት። በእርግጥ የተለመደ ቢሆንም እናንተ በዚህ መልኩ ፍርፍርን ሰርታችሁ መመገብ ትችላላችሁ። እንቁላሉን ከፈለጋችሁ ባትቀቅሉት ይቅርታ ጥብሱን ሰርታችሁ እንቁላል ጥብስ ኦር ደግሞ እንደ ፓንኬክ ነገር አድርጋችሁት የእንቁላል ቂጣ አድርጋችሁ አብራችሁ ማቅረብ ትችላላችሁ። ከጎን ሌላ ምግብ ሰርታችሁ ማቅረብ ትችላላችሁ። ለምሳሌ ሩዝም ፓስታም ሊሆን ይችላል። አብራችሁ ሌላ ምግብ ከጎን ማቅረብ ትችላላችሁ። ግን ይሄ በቂ ነው ብዬ ስላሰብኩኝ እኔ ለጊዜው ይሄንን ፍርፍር ነው ይዤ የቀረብኩት ማለት ነው። በጣም ትወዱታላችሁ ብዬ ተስፋ አድርጋለሁ። እና በዚህ መልኩ ሰርቼዋለሁ። ለቤቴ አዲስ የሆናችሁ ሰዎች ግን ሰብስክራይብ ሳታደርጉ እንዳታልፉ። የእናንተ ሰብስክራይብ ለኔ ዋጋ አለው። ስለዚህ ሰብስክራይብ አድርጉልኝ እላችኋለሁ። ይህን የመሰለ ፍርፍር ይዤላችሁ መጥቻለሁ። ሌላ ጊዜ ደግሞ በሌላ ቪዲዮ እንድመጣ አበረታቱ። ላይክ ኮሜንትም አድርጉልኝ። እስካሁን ስለተከታተላችሁኝ እጅግ በጣም አድርጌ አመሰግናለሁ። ቻው